የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ኢራን በዓለም ዋንጫው ትሳተፋለች ሲሉ ተናገሩ። ለ2026 የዓለም ዋንጫ ማለፏን ያረጋገጠችው ኢራን በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት በሲያትልና ሎስ አንጀለስ የምድብ ጂን ጨዋታ እንደምታደርግ በወጣው የምድብ ድልድል ቢታወቅም የደህንነት ጉዳይ ያሰጋኛል በሚል ጨዋታው ወደ ሜክሲኮ እንዲቀየር ለፊፋ ብታስታውቅም የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ጥያቄውን ውድቅ አድርገዋል። የሜክሲኮ ፕሬዝዳንት ክላውዲያ ሼንባውም ጨዋታው ወደኛ ከመጣ ሰላሙን በደንብ እናስቀጥላለንም ብሏል። የዚህን ጥያቄ በር የዘጉት ኢንፋንቲኖ ምንም እንኳን በአሜሪካና በኢራን የተፈጠረው የፖለቲካ ችግር ቢኖርም ኢራን ትሳተፋለችም ብሏል። የኢራንን ጨዋታ ተመልክቻለሁ። ጠንካራ ብሔራዊ ቡድን አላት። ተጫዋቾችንና የአሰልጣኝ አባላትንም አነጋግሬያቸዋለሁ። ሁሉም ነገር ሰላም ነው። ባየሁት ነገር ተደስቻለሁ የሚልን ማስተያየት ሰጥቷል። በኢራን እግር ኳስ ፌዴሬሽን በኩል ምንም ምላሽ የተሰጠ ነገር ባይኖርም ጂያኒ ኢንፋንቲኖ ኢራን በዓለም ዋንጫው ትሳተፋለች ማለታቸው ደግሞ በርካቶችን ያስደሰተም ጉዳይ ሆኗል። አሌክዛንደር አይዛክ ወደ ልምምድ ይመለሳል ሲሉ አሰልጣኝ አርኔ ስሎት ከቅዳሜው የማንቸስተር ሲቲ የኤፍኤ ካፕ የሩብ ፍጻሜ ጨዋታ አስቀድሞ በሰጡት ጋዜጣዊ መግለጫ ተደምጧል። ለበርካታ ሳምንታት ከጉዳት ከሜዳ የራቀው ስዊድናዊ ኢንተርናሽናል አሌክዛንደር አይዛክ በዛሬው ዕለት ወደ ልምምድ ይመለሳል ሲሉም ተደምጧል። ከዛ ውጪ የአሊሰን ቤከር ጉዳት ትንሽ የከፋ መሆኑን የተናገሩት አሰልጣኙ ሁጎ ኤኪቲኬና ፌዴሪኮ ኬይዛም ለጨዋታው ብቁ እንደሆኑ አስታውቋል። የጀርሚ ፍሬምፖንግ ነገር ግን ገና ከሐኪሞች የሚሰጠውን ምላሽ መጠበቅ አለብንም ሲሉ አሰልጣኝ አርኔ ስሎትም ተደምጧል። ኔይማር ጁኒየር ለዓለም ዋንጫው የመጠራት እድሉ በጣም ጠባብ እንደሆነ ተሰማም። ከቀናት በፊት ካርሎ አንቸሎቲ ለወዳጅነት ጨዋታም ጥሪ ባደረጉት የብሔራዊ ቡድን ስብስብ ውጪ እንደነበር የሚታወቀው ኔይማር ጁኒየር አሁንም ካርሎ አንቸሎቲ ለ2026 የዓለም ዋንጫ የሚያደርጉት ጥሪ ተመሳሳይ የመሆን እድሉ ሰፊ ከመሆኑ የተነሳ ኔይማር ጁኒየር የመቅረት እጣ ፋንታ ሊደርሰው እንደሚችልም ተሰምቷል። እንዳንዳንድ የመረጃ ምንጮች ከሆነ የብራዚል ብሔራዊ ቡድን ቴክኒካል ኃላፊዎች ኔይማርን የመጥራት እድላቸው ጠባብ ነው የተባለ ሲሆን በቀጣይ የሳንቶስን ጨዋታም ለመመልከት አቅጣጫ ይዘዋልም ተብሏል። ይሁንና ኔይማር ጁኒየር በቀጣይ በ2026 የዓለም ዋንጫ የመሳተፍ እድሉ ከወዲሁ ጠባብ ነው የሚሉ መረጃዎችም ወጥቷል። በስተመጨረሻ ግን ጭላንጭል ተስፋዎችም እንዳሉ መረጃዎች ጠቁመዋል። ክሪስቲያኖ ሮናልዶ የቀድሞ የቡድን አጋሩ ካዝሜሮ ከኢንተር ሚያሚ ይልቅ ወደ ሳውዲ እንዲሄድ ግፊት እያደረገ ስለመሆኑ ማርካ ያወጣው መረጃ አመላከተም። በመጪው ክረምት ከማንቸስተር ዩናይትድ እንደሚለያይ በይፋ ያስታወቀው ካዝሜሮ ቀጣይ ማረፊያው ወደ ኤምኤልኤስ አቅንቶ ኢንተር ሚያሚን የመቀላቀል እድሉ ሰፊ ነው ተብሏል። ነገር ግን አሁን ላይ እየተሰሙ ባሉ መረጃዎች ከሆነ ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ ካዝሜሮ ወደ ኢንተር ሚያሚ ከመዛወር ይልቅ ወደ ሳውዲ አረቢያ እንዲያቀና የማሳመን ስራ እየሰራ እንደሆነ የማርካ ዘገባም አሳውቋል። ሉዊስ ስኬሊ ወደ ማንቸስተር ዩናይትድ ለማቅናት አርሰናል እንዲለቀው ጫና እያደረገ መሆኑም ተነገረም። ወጣቱ የመሃል ሜዳ ተጫዋች ሉዊስ ስኬሊ ሰሞኑን ከማንቸስተር ዩናይትድ ጋር በተደጋጋሚ እየተነሳ እንደሆነም ይታወቃል። ታዲያ ተጫዋቹ በቂ የመጫወቻ ሰዓት ለማግኘት ሲል አርሰናልን በክረምቱ የመልቀቅ ከፍተኛ ፍላጎት እንዳለውም ሲነገር ወደ ማንቸስተር ለማቅናት የሚደረገው ጥረት እንዲሳካ ሉዊስ ስኬሊ አርሰናል ላይ የልቀቁኝ ጥያቄና ጫና እያደረገ ስለመሆኑ ሜል ስፖርት ያወጣው መረጃም አመላክቷል። ማረፊያው በጉት እየተጠበቀ ሲሆን ሉዊስ ስኬሊ ከአርሰናል ይልቅ ማንቸስተር ዩናይትድን እንዴት ፈለገ የሚለው